ሄደር እንዴት ናችሁ? የዘንድሮ የ12ኛ ክፍል ተማሪዎች እንደምታውቁት ለማትሪክ ከ2 ሳምንት እስከ 3 ሳምንት ነው የቀራችሁ። እናም ኤክሰሊት አካዳሚ እንደምታውቁት ባለፈው ኤግዛም እየሰጠ ነበረ። ሞክ ኤግዛም ማትሪክን የሚመስል ብዙ ተማሪዎች የተሳተፉበት እንዲሁም ደግሞ ጥሩ መጥፎ ውጤት የመጣበት ራሳቸውን ተማሪዎች ለማየት የተጠቀሙበት ነው። እናም የዚህን ኤግዛም እያንዳንዱ ጥያቄ የመጣበትን ቻፕተር ጭምር የሚያሳያችሁን ፒዲኤፍ ጭምር ልከንላችሁ ተማሪዎች ድክመታቸውን በሱ ሞዴልን በደንብ አይተው ቢካዝ ፈተና የወጣው ዘንድሮ ማትሪክ በሚወጣበት መንገድ ስለሆነ ከሱ ላይ አይተው ድክመታቸው የትኛው ቦታ ላይ እንደሆነ አውቀው እሱ ቦታ ላይ በማንበብ በመስራት ያሉን ሪሶርሶች በመጠቀም እንዲያሻሽሉ ለማድረግ አስበናል። እንዲሁም ደግሞ ኤክሰሊት አካዳሚ እንደምታውቁት አመቱን ሙሉ ሲናገር የነበረው የ21 ዴይ ሪቪዥን ፕላን ወይንም ደግሞ የአጭር ጊዜ የሪቪዥን ፕላን ፎከስ ኤሪያዎችን ቅድሚያ በመስጠት ብዙ ጥያቄዎች ይመጡባቸውን ቅድሚያ በመስጠት ከዛ ቀስ በቀስ ወደ ቀለል የሚሉትና ብዙ ጥያቄ የማይመጣባቸው እየወረድን ሁላችንም ሪቫይዝ የምናደርግበት ማንበብ የጀመረም ያልጀመረም በትክክል የጨረሰም ያልጨረሰም ቢጠቀምበት በዚህ ፕላን የተለየ ለውጥ አሪፍ የሆነ ነገር የሚታይ ኢምፕሩቭመንት ሲግኒፊካንስ የሆነ የነጥብ የእውቀት ከፍ ማለት ነገር ማምጣት ይችላል በቀረችው ትንሽ ጊዜ ማለት ነው። ዋናው ነገር ከናንተ የሚጠበቀው ጊዜያችሁን በአግባቡ ለመጠቀም ሬዲ መሆን፣ ለመስራት ፍላጎት ማሳየትና በተለይም ደግሞ ማትሪክ ሲደርስ ብዙ ሰው በደንብ ለፍቶ ለመስራት ለማንበብ ሞራሉ ስለሚመጣ ኤነርጂ ሞቲቬሽኑ ስለሚመጣ ያው ይሄ የሰው ልጅ የተፈጥሮ ባህሪ ነው። ነገሮች ሲቃረቡ በደንብ የመስራት ፍላጎታችን ይመጣል። ያንን ነገር በአግባቡ ያንን ኤነርጂ በአግባቡ ወደሚፈለገው ቦታ ወስደን በደንብ ተጠቅመንበት ፕሮዳክቲቭ የሆነ ልፋት ፕሮዳክቲቭ የሆነ ነጥብ የሚያመጣ ስራ ማድረግ ነው አላማው። ስለዚህ መታችሁ ከኛ ጋር ብትሰሩ በጣም የሚጠቅሟችሁ ቆንጆ ሪሶርሶች አሉ። የሚገርም ሪቪዥን ፕላን የሚገርም ሪሶርሶች አሉ። መታችሁ ብዙ ቆንጆ ጥያቄዎችን እየሰራችሁ በሞባይል አፓችን ወይንም ደግሞ በቴሌግራም @ኤክሴል ኮንታክት ላይ ታገኙናላችሁ። ሞባይል አፓችን ላይም የተለያዩ ጥርምጥና ያሉ የምትፈልጓቸውን ስፔሲፊክ ኮርሶችን ማግኘት ትችላላችሁ። በቴሌግራም @ኤክሴል አፕ ላይ ደግሞ አፕሊኬሽናችንን መጫን ትችላላችሁ። ሁላችሁም ይሄ ድል እንዳያመልጣችሁ መታችሁ ተመዝገቡ። ዛሬውኑ ገብታችሁ ዛሬውኑ የ21 ዴይ ሪቪዥን ፕላን ቻሌንጁን ተቀላቅላችሁ ሪቫይዝ አድርጉ። በደንብ ወጥረን በቀረው ጊዜ የተወሰነ ለውጥ አምጥተን ኖርማሊ ከምታመጡት ውጤት ከፍ ማድረግ ነው አላማውና መታችሁ ተቀላቀሉን። የዋጋ ዲስካውንቱም እንደቀጠለ ነው። ድሉ እንዳያመልጣችሁ። ማትሪክን ጥሩ ውጤት አምጥተን ማለፍ ይቻላል።